ሌሎቹ ተለያይታችኋል አንድ አይደላችሁም ብሎ በሚሉን ሰዓት አንድ ነንሽ በቃ ምክንያቱም እዚህ ላይ የምትሰሩትን ሰዎች እየሰማን ማለት ነው። ስለዚህ አሁን ከዚህ በኋላ አንድ አይደለንም ብለን ከነሱ ጋር መነጋገር እንችላለን። ከነሱ ጋር እንችላለን ወይ በቃ ማለት የሚጠይቀን የለም ከዚህ በኋላ እንደዛ ነው ያሰብኩት ማለት ነው። እኔ ከዚህ በኋላ ይኸውልሽ ጥምቀት ለድህነት ብለሽ ርዕስ ስትከፍቺ ጥምቀት ለድህነት ኦርቶዶክሳውያንና መካነ ኢየሱስ ግቡ ነው የምትይው። ገባሽ አይደል? ከዛ ቁርባን ያድናል ወይ ቲና ኦርቶዶክሳውያን ግቡ ቲ የነበረው ነው ኦርቶዶክስና መካነ ኢየሱስ ግቡ ቲ ያለሽ ማለት ነው። ቀላል ነው ይሄ ነው በቃ ታሰ ሌላ ምንም ካልኩሌሽን የለውም። ሁለቱንም ጎን ለጎን አስቀምጦ በመጽሐፍ ቅዱስ ማፋጠጥ ነው። ኤግዛክትሊ እንደዛ አይመስልም? አዎ ልክ ነው። አባቶች እያሉ ከተደበቁበት ጉያ ስር አምጥቶ ጎን ለጎን አስቀምጦ አንተ ከኦርቶዶክስ ነህ፣ አንተ ከመካነ ኢየሱስ ነህ፣ ኦኬ ቁርባን ያድናል። አዎ ቁርባን ያድናል ብሎ የሚል ያስተማረ ሐዋርያ አምጣ ትለዋለህ ማለት ነው። ከዛ መጨረሻ እናትህን እንዲህ ላርጋት ብሎ ተሳድቦ ይወጣል። ለምን? ከመጽሐፍ ቅዱስ ላይ ቁርባን ያድናል የሚል ሲጀምር ቁርባን የሚል የአዲስ ኪዳን መጽሐፍት አይናገርም። ቁርባን በዕብራይስጡ በአይሁዳውያኑ ይጠቀሙበት የነበረ ለእግዚአብሔር የሚቀርብ መስዋዕት ማለት ነው። ኦኬ እንጂ ቅዱስ ቁርባን የሚል ትምህርት መጽሐፍ ቅዱስ የማያውቀውም የጌታ እራት ነው ባለው። ግን ስለ ጌታ እራት ከሆነ ጎን ለጎን ሆነው እኔ ግን ምንድነው አቺፍ ሊያደርጉ የፈለጉት አዶ ነው። ራሱ ደብዳቤው 100% ከቤተ ክርስቲያኒቱ የወጣ ነው። 100% ከዛው ከምንጩ ነው ያጣራሁት። የተሳሳተ ፌክ የሆነ አይደለም። ግን ምንድነው አቺፍ ሊደረግ የፈለገው ነገር ማለት ትልቁ ግባቸው ዓላማቸው እናንተ ስታነቡት ወይም ደግሞ ወደ ሚዲያ እንኳን ራሱ አሁን አይ ቲንክ ሲፈን ስትናገር የሰማሁትኝ በውስጥ ለውስጥ እንዲላላኩ ነው ወይስ ፐብሊክ እንዲያደርጉት ነው ያነበብሽው? ሲፈን እንደዛ የሚል ነው። ፐብሊክ አደረገችው። ቃለ ሕይወት ፐብሊክ አድርገዋል። ስለምን መካነ ኢየሱስ በራሷ ሚዲያ ላይ ለምን ፐብሊክ አላደረገችውም ነበር? ለምን ውስጥ ለውስጥ መጻፍንና ውስጥ ለውስጥ መላላክን ለአገልጋዮቿ ያደረገችው? እንደገናም ደግሞ አገልጋዮቿ ለምን ፐብሊክ ሊያደርጉት ፈለጉ? ኤንዌይ እሺ ወደ ካዶሽ እንሂድ። ከዚህ አንጻርም ለእኔ አንድ ጥያቄ አለኝ። ይህ መግለጫ ከወጣ ከአንድ ወር በፊት ነው ባይዞ ከአንድ ወር ከምናምን በፊት ነው የወጣው። ግን እዚህ ሶሻል ሚዲያ ላይ ራሱ የመጣው በዚህ በሁለት ቀናት ውስጥ ነውና እንደዚህ መምጣት የተፈለገው ለምን እንደሆነ ለእኔም ግልጽ አይደለም። ያው እንደሚታወቀው መግለጫው ዋና 5 ነገሮችን ያጠቃልላል። እሱ አንደኛው ያው የይሁዳ አምልኮ የተከለከለ እንደሆነ፣ ሁለተኛው ደግሞ በዶክትሪን ልዩነት አንጻር መዝባኳ ሌላ አታጋራም፣ የሌላ ቤተ እምነት ራሱ ጭራሽ ብሎ ነው ያሉት። ቤተ እምነት አገልጋይ መካነ ኢየሱስ ተጋብዞ እንደማያገለግል፣ ሶስተኛ ደግሞ ቄሶች ወንጌላውያን መካነ ኢየሱስ ቤተክርስቲያን እንጂ ወደ ሌላ ተጋብዞ ከማገልገል እንዲቆጠቡ፣ አራተኛ ደግሞ ከሌሎች ቤተክርስቲያኖች ጋር የሚዘጋጅ ፕሮግራም የምንገናኝ ካውንስል በሚያዘጋጀው የጋራ ፕሮግራም ብቻ የተገደበ መሆኑን፣ አምስተኛ ደግሞ ይህንን መመሪያ የማይከተሉ የመካነ ኢየሱስ ቄሶች ወንጌላውያን የሌላ ቤተ እምነት አገልጋዮች የሚጋብዝ እርምጃ ይወሰዳል የሚል ነውና በዚህ በ5 ነጥቦች የወጣ መግለጫ ነውና የወጣው እንደሚታወቀው ከዛሬ ከአንድ ወር ከምናምን በፊት ነው። ግን እዚህ ሶሻል ሚዲያ ላይ እነሱ አምጥቶ ያራገቡት ከሁለት ቀን በፊት ነው። እኔ ግን ባጭሩ በእሁድ የአምልኮ ሰዓት የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ከሌሎች አብያተ ክርስቲያናት ወንድሞቻችንና ፓስተሮችን እየጋበዘች ታሰብክ ነበር አይደል? እስካሁን ድረስ ባለው ኦፍ ኮርስ ያ ምን አግኝታ ነው? ምን ስተት አስገብተውባት ነው? ዘማሪዎቹንና ከሌላ አብያተ ክርስቲያናት ከመካነ ኢየሱስ ቤተክርስቲያን ውጭ ያሉትን ወንጌላውያን ወገኖችን አገልጋዮችና ዘማሪዎችን ምን አግኝታባቸው ነው? ምን ህጸጽ አግኝታ ነው ምእመኔን ለመጠበቅ ብላ ያለችው? ከምን እንደምትጠብቃቸው ምእመናኑ ለአንተ ነው ጥያቄ። ከምን እንደምትጠብቃቸው አይ ቲንክ ሲመስለኝ አሁን ብዙ በተለይ እነዚህ ነቢያቶች ነን የሚሉት ብዙ ስላሉ ከነዛ ለመጠበቅ ይመስለኛል። ግን እነማ መካነ ኢየሱስ ቤተክርስቲያን መድረክ ላይ እነዚህ ነቢያት ብሎ ያሉ ሲጀምሩ ልብ በሉ ያላችሁ ሸፍጥ አለው፣ ፖለቲካ አለው፣ ሴራ አለው፣
ተንኮል አለው እዚህ ደብዳቤ ውስጥ ማለት ነው። አንደኛ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን በመስባኳ ላይ እራሷ ያመነችበትን ሰው አይደል ሙሉ ወንጌል ደውላ የአገልግሎት የምታስይዘው፣ ሕይወት ብርሃን ደውላ አገልግሎት የምታስይዛቸው፣ አማኑኤል ደውላ ገነት ቸርች ደውላ ፕሮግራም የምታስይዛቸው። እነዚህ አሁን ነቢያት የሚባሉት መቼ መካነ ኢየሱስ ቤተክርስቲያን መስባክ ላይ ቆመው ያውቃሉ? ማንን ቆሞ ያውቃል? ሲያው ለምሳሌ ወንድሞች እናቶቼ ነብይ ተብለው ከተሾሙት በሲመተ ነብይ በሲመተ ሐዋርያነት የተሾሙት እነማን ቆሞ ያውቃሉ? ኦኬ ማን ቆሞ ያውቃል? ኦኬ እንደዛ ቢሆን ኦኬ ልትጠብቅ ነው፣ ከነዛ ከሐሰተኞቹ ልትጠብቅ ነው ይባላል። በመካነ ኢየሱስ ቤተክርስቲያን ምስባክ ላይ ወጥተው የሰበኩቱ በሙሉ ራሷ አምና የጠራቻቸው የጋበዘቻቸው አገልጋዮች ናቸው እንዴ። ምንድን ማለት የመካነ ኢየሱስ ቤተክርስቲያን ከምንድን የሚጠበቀው? ከተኩላ ነው ብለህ ካልከኝ ተኩላው ማን ነው? ከሙሉ ወንጌል ተጋብዞ የመጣው ፓስተር ነው ተኩላ? አይ አይደለም፣ ሐሰተኞች ነቢያት ናቸው ብለህ ካልከኝ ሐሰተኞች ነቢያት መቼ የመካነ ኢየሱስ ቤተክርስቲያንን ምስባክ ረግጠው ያውቃሉ? ምክንያቱም እሷ ዛሬ አይደለም ነቢያትና ሐዋርያትን አልሾምም አልቀበልም የተሾሙትንም አልቀበልም ብላ ማለት ከጀመረች እናውቃለን። የቱ ጋ ነው መቼ ነው እንደዚህ የተደረገውና ነው አሁን ለመጠበቅ ነው ብሎ በሚል ስም ሌሎች ጤነኛ አገልጋዮችና ከጤናማ አብያተ ክርስቲያናት የሚመጡትን ሁሉ ጭምር እነሱም አይምጡብኝ እኔ የማልሄድባቸውም አይነት ነገር ማለት ነው። ኦኬ ውጤቱን ታዩታላችሁ ህዝቡ ጋር ማለት ነው። ውጤቱን ታዩታላችሁ ህዝቡ ጋር የመካነ ኢየሱስ ቤተክርስቲያን ምዕመናን ጋር ውጤቱን ታዩታላችሁ። እዚህ የገባችሁ ወንድሞችና እህቶች በጌታ የምነግራችሁ አንዳች አላስፈላጊ የሆነ ቃል ተጠቅማችሁ እንዳትናገሩ። ኦኬ ያ ኦኬ። ይሄን ደብዳቤ ያወጡት ሰዎች ታማኝነት የጎደላቸው በጣም ነውራም የሆኑ ቄሶች ናቸው ያወጡት። የመካነ ኢየሱስ ቤተክርስቲያን ቄሶች ናቸው ያወጡት። ቤተክርስቲያኒቱ ደብዳቤውን ጽፋለች። አዎ። ከፕሬዝዳንቷ በማህተም የተረጋገጠ ነው። አዎ። ኦኬ። አንድ ፐብሊክ ያልተደረገ እኔ እጅ ላይ ያለ ሌላ ፐብሊክ ያልተደረገ አሁን እዚህ አንዳንዶቹም ቅድም እየገቡ ሲናገሩ ሰምቻለሁ። ከመካነ ኢየሱስ ቤተክርስቲያን ሲዋሹ ላይቭ ላይ ቁጭ ብሎ ይዋሻል። ወንድሞች እናቶቼ አይ ማለት እንዴት እንደዚህ ማለት ምናምን ነገር ብሎ ማለት ነው። ለምን መዋሸት አስፈለገ? ቤተክርስቲያኒቱ እኮ ጽፈዋለች። በቃ በፕሬዝዳንቷ በኩል ተላልፏል። ኦኬ። ደብዳቤ የተሰጠው ለአገልጋዮች ነው። በውስጥ የተሰጠውን ደብዳቤ አደባባይ ላይ ለምንድነው ቄሶቹ ያወጡት? ምን ፈልገው ነው? ማለት እነሱ ጮሆ ስላልተሰሙ ሌሎችም ወንጌላውያን አማኞች ጩኸታችን ይቀበሉና አብረው ይጮሁልን ብለው ነው ወይስ ምንድነው? አልገባኝም። ካሎራው ማይክ ከፍታል። አያችሁ አሁን ይሄ መጠየቅ አለበት በትክክል ማለት ነው። ምን አቺቭ ሊያደርጉ ፈልገው ነው ያወጡት ደብዳቤውን? እሷ በታማኝነት በውስጥ ነው በአገልጋዮቿ ማንም እንዳይሰማ ብላ ለአገልጋዮቿን የሰጠችው። ማንም እንዳይሰማ፣ ማንንም ሰው እንዳትጋብዙ፣ ከሕይወት ብርሃን ከሙሉ ወንጌል አንድ ሰው እንዳይቆም፣ ዘማሪም ብለህ የምትለው የፈለገ ዘማሪውን ማንንም እንዳታቆሙ። የእኛ ነው ውዳሴ አምላክ ነው የሚባል አላቸው። የማያጨበጭቡበት እልል የማይሉበት ማለት ነው። ድሮ አይጨበጭቡም እልል አይሉም ነበር ተብሎ ከሚታሙት ቤተክርስቲያን መካከል አንዷ ነበረች ቃለ ሕይወትና መካነ ኢየሱስ። እልልታ የማይፈቀድም ጭብጨባ የማይፈቀድም ሲሉ ሰምቻለሁ እኔ በጭምጭምታ። እኔ ገና ወደ ጌታ በመጣሁበት ጊዜ ወደዛ ወደ ጥንቱ ነገር እንመለስ ብለው የሚሉት ወደማያጨበጭቡበት እልል ወደማይሉበት ስርዓት ነው። ኦኬ እሱ ናፋቂዎች አሉ። ቀድሞ ስርዓት ናፋቂ ተብሎ በኦርቶዶክስ በፖለቲከኞቹ የሚወራው ማለት ነው። ምንድነው አቺቭ ሊያደርጉ የፈለጉት? ማለት ከዘማሪዎች ከኛ ከወንጌላውያን አማኞች ከዘማሪያኑ የተሳሳተ ዝማሬ የዘመረ ሰው አለ እንደሄዶ በመካነ ኢየሱስ ቤተክርስቲያን ምስባክ ላይ እና በዝማሬው ብዙ ምእመን አሰናከለ እንዴ? እሱ ከሆነ ዝማሬውን ይንገሩን፣ ማለት ዘማሪውን ይንገሩን፣ ዝማሬውንም እንስማ፣ እናወግዘዋለን አብረን። ካልሆነስ ከሌሎች አብያተ ክርስቲያናት ተጋብዘው የሄዱ ፓስተሮች ኦኬ። መካነ ኢየሱስ በጣም ጥንቃቄ የምታደርግ ነች። ዝም ብላ አሰስ ገሰሱን የምትጋብዝ ቤተክርስቲያን አይደለችም። ኦኬ አይደለችም።
ልብ በሉ አይደለችም። እንዴት ከሐሰተኞች ነቢያት ለመጠበቅ ነው ህዝቤን ብላ ትላለች? ሐሰተኞች ነቢያት መድረኳ ላይ ተጋበዙ እንዴ? ማን የጋበዛቸው? ማጠራቸው? እሺ ለሐሰተኞች ነቢያት ከተባለ ከሌሎች ቤተክርስቲያን ከየትኛውም ቦታ ላይ ማንም ዘማሪ እንዳይመጣ ማንም ሰባኪ እንዳይቆም ብሎ የሚል እስከዛሬ ድረስ አቁማ እስከዛሬ ድረስ አሰብካ እስከዛሬ ድረስ አዘምራ ስታበቃ አሁን ባገኘው ይደግ ዝማሬና በዘማሪ ዳጊ መካከል ያለው ዝማሬ አንድ አይነት ነው ወይስ የተለያየ ነው? ወንድሞች ናቶች፣ ዳጊ ከሙሉ ወንጌል ስለሆነ አጉ ከመካነ ኢየሱስ ስለሆነ የተለየ ነው ብለን እንድንል ነው? አያሳፍርም? በጌታ ያውቃልና በእህታችን በብሩክታይት መካነ ኢየሱስ ስለሆኑ እና በእህታችን አዜብ መካከል ያለ ዝማሬ ምንድን ነው የምትለየው? አዜብ ከሙሉ ወንጌል ስለሆነች እነ ጌትሽ ከመካነ ኢየሱስ ስለሆኑ አይ በቃ የነሱን ዝማሬ በእውነት እኔ አልገባኝም። ግን ንገሩኝ፣ በእውነት የገባችሁ ሰዎች ካላችሁ በደንብ የገባችሁ ሰዎች ካላችሁ እኔ ጠየም ብሎ እንኳን ሊገባኝ እንኳን አልቻለም። እንኳን በቀጥታ ምንድን ነው ከዚህ አቺቭ ሊያደርጉ የፈለጉት የሚለውን ነው ማየት እንፈልገው። ስትናገሩ ግን በጣም ተጠንቀቁ ወገኖች። እሺ ቴንክ ዩ። ኦኬ እንደያጋባችሁ ሲፈን ቅድም ጨርሰሻል። እንግዲህ የዝማሬ ችግርም እንዳለብን አይነት ነው፣ ያስተምሮም ችግር እንዳለብን ነው እኔ የተረዳሁት ማለት ነው። እና ዋና ደግሞ በ2018 መጋቢት ወር የሚጀመር ትልቅ እቅድ አላት ማለት ነው። ምንድን ነው? የሚዲያ የወንጌል ስርጭት፣ ዋናው የሚዲያ ወንጌል ስርጭት መጋቢት ላይ የሚጀምር አሁን እዚህኛው ወር ውስጥ ማለት ነው። እና አዲስ የሆነ ሪቫይቫል፣ አዲስ የሆነ እንቅስቃሴ ሊያደርጉ እስከዛሬ ወንጌልን ይስሩ አይስሩ እንግዲህ መድኃኒዓለም ነው የሚያውቀው። ግን ዋና እቅዳቸው ምንድን ነው? ወጣት ላይ መስራትና በወንጌል ስርጭት ዘመቻ የዚህ ዓመት እቅዳቸው። እና ምንድነው? እስካሁን ወንጌል አልተሰራም፣ ወንጌል አልተሰበከም፣ ወይም በትክክል የኛ ነገር አልተገለጠም ይሁን ወይም ትክክለኛው ወንጌል አይደለም እየሰበኩ ያሉት ለማለት ይሁን አላቅም። ይሄ ከባድ መርሃ ግብራቸው ነው ማለት ነው፣ አንደኛው ዋና እቅዳቸው። እና እስከዛሬ ማለት ወንጌል እየሰሩ አልነበረም፣ ወይንም ደግሞ እኛ ወንጌል የምንሰራው ወይንም ከመካነ ኢየሱስ ውጭ የሆኑ ጴንጤቆስጣል ወይንም ደግሞ በወንጌላዊ ቤተክርስቲያን ያለን ሰዎች ወንጌል እየሰራን አይደለም ነው። እና አንዳንድ ግልጽ በጣም ሴራ አለው ስትል የነበረው ኤርሚ በጣም ትክክል። እኔ ቀኑ ሙሉ እንትን ሲለኝ የነበረው እንደገና ደግሞ አንዳንድ ሰዎች ሲናገሩ ከሰማሁት ምንድን ነው የዘማሪዎች የህይወት በህይወታቸው የሚገለጠው በህይወታቸው ትክክል አይደሉም፣ ስለዚህ እነሱ መከተል ከነሱ ጋር አገልግሎት መቀጠል አንፈልግም የሚልና የራሳችንን ዝማሬ እሱ ምንድነው ስብሐት ለአብ የሚል የራሳችን ዝማሬ አለ እና የራሳችን አስተምሮ ስነስርዓት አላት ቤተክርስቲያኗ። ይሄን ነው የሚደረገው። ይሄንን ደግሞ ለሚቀጥለው ትውልድ ለማስተላለፍ ወጥረው ተነስተዋል ማለት ነው። እና ምንድነው በቃ የሆነ ነገር እየጨፈለቁ እንደሆነ ወይም የሆነ ሰው ተሳስቷል እያሉ የሆነ ተቋምን እየረገጡ እንደሆነ በትክክል እየገባኝ ነው እኔ ማለት ነው። እና እንደ ሌላ ቤተ እምነት ተቆጥረን ከውጭ እንዳለ ሰው ሲነገር በጣም እንትን ይላል፣ ስሜታ ያደርጋል። እና ይሄ ነው የገባኝ እርምዬ። ዘማሪዎቹንም ሲናገሩ ሰምተናል፣ እንደገና ደግሞ መዝሙሮቻቸውን እንሰማለን ካሮላው እንዳለው ማለት ነው። ግን ዘማሪዎቹን በመድረካችን አናሳትፍም። እሁድም በሚደረገው በአምልኮ ስነስርዓት ላይ ከየትኛውም ቤተክርስቲያን አይደል ነው መታወቂያ ሊያሰሩ ይሁን መታወቂያ ያሳየልን ገባ ይሁን ምን ይሁን አላውቅም። እና እኔ ልደታ መካነ ኢየሱስ ያኔ ዝም ብዬ ሄድ ነበረ። አሁን የመካነ ኢየሱስ ምዕመናን እኮ ራሱ ወደ ሌላ ቸርች እንዳይሄዱ ሙሉ እኮ ጭምር እኮ ነው አይደል ያሉት? አዎ እንደውም በጋብቻ ከስር አንዱ የነሱ ምዕመን እየጻፈ ነበር፣ በጋብቻ ራሱ ከዚህ በኋላ መተሳሰር እንደሌለባቸው ማለት ነው። ሌላ አንድ የሙሉ ወንጌል ወይ የህይወት ብርሃን ቤተክርስቲያን ወይ ሌሎች ቤተክርስቲያናት ምን የሆነ ከመካነ ኢየሱስ ቤተክርስቲያን እንዳይጋቡ ማለት ነው፣ እንዳትጋባ ማለት ነው። ይህ ማለት ተጋብተም ተሆነ ከባድ ጸብ ነው። የግለሰብ ኮሜንት ነው የምትነግረኝ አይደል? ቤተክርስቲያኒቱ እንደዛ አትልም። አዎ የግለሰብ ነው። ኦኬ የግለሰብ ካልወራው አለው ስክሪንሻት አድርጎ ራሱ አስቀምጦታል።
ግን ምንድነው የነሱ አስተማሪ ነው የሚባለው ወጥቶ ከነሱ ጋር እዚህ ሚዲያ ላይ የሚሰራ ማለት ነው። አባ ገብረ ኪዳን ሲፈቀድላቸዋል ሲፈን እነሱ ይፈቀድላቸዋል። ለነሱ መስዋዕት ያጋራሉ። ለነቀሲስ ደበለ ለነ አራት አይና እሱንም ግልጽ ያደርጉ። ቀሲስ ዲበኩሉማ በቃ ቀሚሳቸውን ለብሰው ሊሄዱ ነው ቅዳሴ ላይ ተብሏል። እርሲ ስራሽን ያላችሁ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን ዋጋ የሚያስከፍላት ደብዳቤ እራሷ ቤተክርስቲያኒቱ ጽፋለች። ልብ በሉ ወንድሞች እናቶቼ። አሁን ይሄ እዚህ ሚዲያ ላይ ያለውን የምትሰሙ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አማኝ ማነው በዛ ማህበረ ምዕመናን ውስጥ ያላችሁ በጌታ የምንወዳችሁ ወንድሞች እናቶቼ በደንብ አስተውላችሁ ስሙ። የጻፈችው ቤተክርስቲያኒቱ ናት። በፕሬዝዳንቷ ስም በሳቸው ፍቃድ የተጻፈ ደብዳቤ ነው። ሌላ ፐብሊክ ላይ ያልተደረገ ሌላ ደብዳቤ እኔ እጅ ላይ ገብቷል። ኦኬ ተነጋግረን ከወገኖች ጋር ፐብሊክ የሚደረግ ከሆነ ፐብሊክ እናደርገዋለን። እጅ ላይ ይገባል። ኦኬ ቤተክርስቲያኒቱ ናት የጻፈችው። መብቷ ነው። ምዕመናኗን ከሐሰት ትምህርት መጠበቅ መብቷ ነው። የአንድ እረኝነት የቄሶቹም የወንጌላውያኑ መብታቸው ነው። መጠበቅ አለባቸው። ማንቀላፋት የለባቸውም። በሐሰተኞች ነቢያት እንዳይበሉ፣ በሐሰተኞች መምህራን እንዳይበሉ ማለት ነው። ይሄ መጠበቅ ይበል የሚያሰኝ ነው። ኦኬ ሌሎችም አብያተ ክርስቲያናት እኛም ሙሉ ጭምር ራሳችንን እንጠብቃለን፣ ሌሎችን እንጠብቃለን። ኦኬ ግን አልፎ ተርፎ እኔ መረጃ አይናቅም ብዬ ስለ አንድ የመካነ ኢየሱስ ቤተክርስቲያን አባል የሆነ ሰው በጋብቻም አንድ ልንሆን አይችልም ብሎ የሚል ኮሜንት ስጽፍ ባየው እናንተ ልትንቁ ትችላላችሁ፣ አንድ ግለሰብ ነው ብላችሁ። እኔ ግን አሁን አልንቅም። ይሄ ሰውዬ ሊንክ ይኖረዋል። እንደ ሎተሪ ትኬት ይዘህ ብትፍቀው ይሄንን ብሎ ያስተማረው ቄስ አይጠፋም፣ እዛው ቸርች ውስጥ ማለት ነው። ጌታ ኢየሱስ ምስክሬ። እኔ እስከዚህ ድረስ አሁን ከዚህ በኋላ መረጃ አንድ ሰው ነው የተናገረው ቲክታክ ላይ አንድ ሰው ነው የጻፈው ብሎ የሚለውን አለም ሰውየው ከመካነ ኢየሱስ ከሆነ በጣም ነው ሰርች ማድረገው። ኦኬ በጣም ነው ሰርች ማድረገው። ምክንያቱስ በጣም ብዙ ጊዜ ታስታውሱ ከሆነ እዚህ ሶሻል ሚዲያ ላይ አንዳንድ ሰዎች ሲናገሩ አይ ይሄ የቤተክርስቲያኒቱ አይደለም ምናምን ነገር ተብሎ ሲባል እኔ ወደ ውስጥ ስደውል አይ ለሁለት የተከፈለ ነው፣ እናንተ የምትሉትን ሀሳብ የሚደግፉ ብዙሃኑ አሉ፣ ደግሞ እነሱ የሚሉትን ደግሞ የሚደግፉም ደግሞ አሉ ተብሎ ተነግሮኛል። ኦኬ አዎ። ስለዚህ አንድ ግለሰብ ነው የጻፈው ብለን አናናንቅም፣ መረጃ አይናቅም። ግን አንደኛ ይሄንን ደብዳቤ ወደ አደባባይ ላይ ያወጡቱ የመካነ ኢየሱስ ቤተክርስቲያን ቄሶች ናቸው፣ አገልጋዮች እንዲያወጡ ብላ አልነበረም የሰጠቻቸው፣ ከሰማሁት የተነሳ ማለት ነው። እናንተ ያዙት፣ ውስጥ ለውስጥ ስራውን እንሰራለን ብለው ነው። ማውጣት ከፈለገች ቃለ ሕይወት አደባባይ ላይ አወጣች አይደል ቤተክርስቲያኒቱ ራሷ። ኦኬ እና የካሪዝማቲክ የጸጋ ስጦታ ያለባቸውን አገልጋዮችን ነቅሎ የመጣል አባዜ ሁሉ አለ። መካነ ኢየሱስ ድሮ ማጨብጨብ ኃጢአት ነው፣ እልል ማለት ኃጢአት ነው ብሎ ወደሚለው ሊመልሷት የሚፈልጉ የቀድሞ ስርዓት ናፋቂዎች ተብለው የሚባሉት በፖለቲካው አጠራር እንደዚህ አይነትም ሰዎች አሉ። ይሳካላቸዋል አይሳካላቸውም ቆመን የምናየው ነው። በዚህ መካከል ግን እኔ እማዝነው በዚህ መካከል አንድም ነፍስ የመካነ ኢየሱስ ቤተክርስቲያን ወንድሞች እናቶች፣ አንዳችሁም ሰዎች በዚህ ጉዳይ የሚፈጠረው ነገር ምን እንደሚፈጠር ምን እንደሚመጣ ለአንዳንዶቹ ነግረናል። ኦኬ ቤተክርስቲያኒቱም አሁን እንደዚህ በምታረግ ሳለ አንዳችሁም በጌታ የምታምኑ ወንድሞች እናቶቼ በእነሱ ምክንያት ተሰናክላችሁ ወደ ዓለም እንዳትመለሱ፣ ወደ ጤነኛ አብያተ ክርስቲያናት ወደ ሌሎች ወንድሞቻችሁ መታችሁ ወደ እኛ መቀላቀል ትችላላችሁ። ይህን በአደባባይ ነው የምናገረው። አንድም የመካነ ኢየሱስ ቤተክርስቲያን ምዕመናን በዚህ ተሰናከልኩ ብለህ ብትል ወደ ቀድሞ ወደ ካቶሊክ ወደ ኦርቶዶክስ እንዳትመለስ፣ ሂድ ወደ ሕይወት ብርሃን ቤተክርስቲያን ወደ ሙሉ ወንጌል ወደ መሰረት ክርስቶስ ግባ። አንዳችሁም ይህንን እንዳንድ የወንጌል አደራ እንደተሰጠው ሰው ምንድነው የዝሆኖቹ መታገል የሚባለው ነገር አለ አይደል? አንዳችሁም በጌታ የምንወዳችሁ ወንድሞቼና እህቶቼ፣ እሺ እጅ ለእጃችን ተያይዘን ኢየሩሳሌም እንገባለን ብለን አብረን የዘመርን
አንዳችሁም የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ምእመናን በዚህ በሚነሳው ነገር በተነሳው ነገር እመኑኝ፣ ቤተክርስቲያኒቱን ዋጋ ያስከፍላታል። በደንብ ነው እስክትደማ ድረስ ዋጋ ያስከፍላታል፣ መሬት ላይ ማለት ነው። ያውም ለዘመናት የለፋችባቸውን ማህበረ ምእመናንን እስከ መበተን ነው የምትደርሰው። ኦኬ፣ ሐሰተኞች ነቢያትን መጠበቅ፣ ሐሰተኞች ሐዋርያት መጠበቅ መብቷ ነው፣ ልክ ነው፣ የቤተክርስቲያንም ስራ ነው። ቀኛችን እንሰጣታለን። ግን ከሐሰተኞች ነቢያትና ከሐሰተኞች ሐዋርያት እጠብቃለሁ ብሎ በሚል ከሙሉ ወንጌልና ከሕይወት ብርሃን ከመሰረት ክርስቶስ ከሌሎቹ አብያተ ክርስቲያናት ጤነኛ አገልጋዮች መጥተው ምስባኬ ላይ አይቆሙም፣ ጤነኛ ዘማሪዎች መጥተው አይዘምሩም ብሎ ማለት ማህበረ ምእመኑ ምን እንደሚመልስ እናያለን። እነሱ በጻፉት ደብዳቤ ምክንያት እናንተ ህይወታችሁ ተቃውሶ ያውን በኮሜንት ሁሉ ጭምር ሳይቀር ይጽፋሉ። ኮሜንት አይናቅም። የመካነ ኢየሱስ ቤተክርስቲያን ምእመናን ሆነው መጋባት እንኳን ራሱ የለብንም ብለው ጋብቻን ሁሉ ሊለያዩ ማለት ነው። ኦኬ፣ እነዚህ የዲያብሎስ መልእክተኞች የሆኑ ስለዚህ በዚህ ምክንያት በሚፈጠረው አንድም በጌታ ነው የምለምናችሁ፣ አንድ ሰው እንኳን አንድ የሚያምን አንዲት ነፍስ ወደ ዓለም ወደ ኋላ መመለስ የለባትም። ኪዮሱን ያዩታል፣ ውጤቱን ያዩታል። የእነሱን ግብረ ሰዶም ለማስፋፋት ብለው የጻፉ ግለሰቦች፣ በበላይነት የተቀመጡ ሰዎች ያደረጉት መርዝ እንደሆነ ደርሰንበታል። መረጃው እጃችን ላይ ገብቷል። ቤቱ ተናገር እውነቱን ነው። ያ ኦኬ፣ ማንም ነፍስ እንዳይሰናከል ለማለት ወዳለሁ። ቴንኪው። እሺ ኤምቢ አጠራ አድርጊውና ስትናገሩ በጣም ተጠንቀቁ ወንድሞች። ኦኬ፣ ጸጋ ይብዛለች። ከዛ ቤካ፣ ከዛ ጌርሳሚ፣ ከዛ ጆ እንደዚህ እያልን እንሄዳለን። ምንድነው አችፍ እጅግ በጣም ነው የማከብርህ። እጅግ በጣም ትልቅ ቦታ አለኝ ለአንተ ከምልህ በላይ። ግን እነሱ ምዕመናቸውን ለመጠበቅ ወይንም ህዝቡን ለመጠበቅ ይሄንን አደረጉ አይደለ? እናንተ ደግሞ ማለት ነው እናንተ እንደ መንፈሳዊ አባት እዚህ ጋር እንደሚሰማው ሰው ኤርሚ ኃላፊነት እንደተሰጠው መንፈስ ቅዱስ አደራ እንዳለ መርስዬ ይሰማኛል። ምእመኑን ለመጠበቅ አይደለም። ኦኬ፣ አይደለም። እቺ ነገር እነሱ የራሳቸው ጉዳይ። እሺ፣ እነሱ ምንም ይበሉ፣ ግን ተናገሪ whenever you say ምእመኑን ለመጠበቅ ስትይ አዝፍ አንደኛ መግለጫው ሙሉ ለሙሉ እንደተቀበልሹ ነው ትራንስሌት የሚያደርገው። ኦኬ፣ ሚኒንግ የሚሰጠው እንደዛ። ሁለተኛ ምእመኑን ለመጠበቅ እንዳልሆነ አሁን በጣም በተቆጠበ ንግግር እና በተገደበ ነገር የምናወራው ሰዓቱ ስላልሆነ ነው። ኦኬ፣ ለዛ አይደለም። ራይት ሰዓቱ ስላልሆነ ነው። በጣም ተገድበን አማርኛ መርጠን እየተናገርን ያለ ነው። this is not the right time። ግን whenever you talk እንትን አትበይ፣ ምእመኑን ለመጠበቅ አትበይ። because ግን በቃ እኛም እንትን እንድንል ነው። በቃ አቋም እንዳለው ሰው ትክክለኛ የእምነት ስራ እየሰራን እንደሆነ እንትን በቃ ማወቅ ስላለብን ትውልድ ላይ እኛም መስራት እንዳለብን ነውና በቃ አሁን ኤርሚ ስትናገር በጣም ነው ደስ ያለኝ። በቃ ሰው ወዴትም መሄድ እንደሌለበት በቃ ይህንን አስረግጠ እንድትናገር ነው የምፈልገው። ኤርሚዬ ተባረክልኝ። እሺ ቴንኪው። ተባረክ። ጌታችን ቤተክርስቲያን ናት፣ ትልቅ ቤተክርስቲያን ናት፣ ትልቅ ስትራክቸር አላት። ኦኬ፣ ሐሰተኞች መድረኳ ላይ ቆመዋል እንዴ? አዎ ከሆነ መልሱ ማን የጋበዛቸው? ሲጀምር ማን ነው ሐሰተኛን ነቢያት መካነ ኢየሱስ ቤተክርስቲያን ምስባክ ላይ ቆሞ እንዲሰብክ ማን ነው ኢንቫይት ያደረገው? እዛው አጥቢያው ቤተክርስቲያን የሚመራው ቄስ ከሆነ ቄሱ ነው ተጠያቂ መሆን ያለበት። ታዲያ ያንን ሐሰተኛ ነቢይ ጋብዞ በቤተክርስቲያኒት ውስጥ አምጥቶ በህዝቡ ላይ የስተትን ነገር አስደርጎ ከሆነ ቄሱ የጋበዘው አገልጋይ ነው መጠየቅ ያለበት። ምንድነው አይጥ በበላ ዳዋ ተመታ የሚባል ነገር አለ።
አይጦች የሆኑ ሐሰተኞች ነቢያትና ሐሰተኞች መምህራን ካሉ እነሱን ለመምታት እነሱን ለማስቆም ከሆነ ታዲያ ሌላ ውስጥ ጤነኛ ውስጥ እንዳይመጣ እንዳያገለግል ተብሎ መባሉ ለምንድን ነው? ሂዶ ወደ መሰረት ክርስቶስ ቤተክርስቲያን የምታውቁት የእግዚአብሔር ሕዝብ ነው። አብረን ያመለክን እጅ ለእጃችን ተያይዘን ኢየሩሳሌም እንገባለን ብለን ዘምረናል። ቤተክርስቲያኒቱ ግን እራሷ ላይ እሳት ለኩሳለች። እሳቱን የለኮሰው ፕሬዝዳንቱ ቄስ ዶክተር ዮናስ ገዙ ነው። ግብረ ሰዶማውያንን ለማጽደቅ የሚሄድበት መንገድ የተመሳሳይ ጾታ ጋብቻ በላችሁ በሉ እንጂ ግብረ ሰዶማውያን እያላችሁ አትጥሩ እያለ በውስጥ አገልጋዮቹን እየጠሩ የሚገስጹ የሚመክሩ ዝም በሉ እያሉ የሚሉት የሚያፍኑት ጳጳስ አርጉኝ እያለ የሚያለቅሰው እሱ ነው። ነውራምን የምንለው ኦኬ። ቤተክርስቲያኒቱ መካነ ኢየሱስ ምእመኗን ከሐሰተኞች ነቢያት ከሐሰተኞች አስተማሪዎች ትምህርት መጠበቅ አለባት። ግዴታዋ ነው፣ መብቷ ነው፣ ትክክል ነው። ይበል የሚያሳይ ነው። ቀኛችን እንሰጣታለን። የትኛውን ቤተክርስቲያን የክርስቶስን ማህበር መጠበቅ አለበት እንጂ እኔ መካነ ኢየሱስ ቤተክርስቲያን አባልና ምእመን ነኝ ብሎ ያለኝ ወንድሜና እህቴ ቢመጣ ከየትና አንተ ድናል አልዳንክም ብዬ አልጠይቀውም። የዳነ ወንድም መሆኑን አውቀዋለሁ። በጣም ነው ለህዝቡ መጠንቀቅ ያለብን። እሺ የክርስቶስ ማህበር ሊያሳዝነን ይገባል። ማንም እነሱ ከላይ የተቀመጡ ስለጻፉ ቤካ ወንድምነት አታርገውም። ካደረክ ቀን ከኔ ጋር ትጣላለህ። ኦፊሻሊ እኔ እናንተ ምንጣላ ወንድምነት። እሺ ወንድም ችግር የለውም። እኔ ሰማ አያረግም እኮ ከመግለጫው በፍጹም አያረግም። እሱ ነገሮች መካኒክ እኔ ቤተክርስቲያን ብዬ ማምንና መቀበል ነኝ። እንደምታውቀው ዊችስ እኔ ኮንፌሽናል ብሎ ከውጭ ሀገር ያሉት ማለትም እነ ኤልካ አሜሪካ፣ ኤልካ ካናዳና ቸርች ኦፍ ስዊድን እነሱን በጭራሽ ነው መጣለው። ታውቃለህ፣ ልቀበላቸው ስለማልችል ከዚህ ከሌላ ነገር ጋር ተያይዞ ያለ ነገር ስላለ ማለት ነው። ከዛ ውጭ ግን ኢትዮጵያ ያለች መካነ ኢየሱስ ቤተክርስቲያነች ብዬ የምቀበል ሰው ነኝ። አሁን ስጠራ እኔ እንደ ቤተክርስቲያን እንጂ ሌሎችን ቤተ እምነት ብዬ ልጠራ አልችልም። ሁላችንም አንድ ውስጥ ያለ ነው ብዬ ስለማመን አንድ ቤተ እምነት አለን። እሱም ወንጌላውያን አማኞች እንባላለን። በቃ አለቀ። ስለዚህ ወንጌላውያን አማኞች የታቀፍን ሁላችንም መካነ ኢየሱስም ቃለ ሕይወትም ሙሉ ወንጌልም መሰረተ ክርስቶስም ሁላችንም አንድ ቤተ እምነት ነን። ሌሎቹ የሚጠሩት አብያተ ክርስቲያናት ተብሎ እንደሆነ ብቻ ነው የማውቀው። ቤተ እምነት ብለህ ላይ ካቴጎራይዝ ስታደርገው ጉዳዩን በቃ እናንተ ከኛ ወገን አይደላችሁ ወደሚል ነው የሚያመጣው። ከዛ አንጻር ነው ቅድም እንዳልኩ ልክ ኦርቶዶክሶችን ቤተ እምነት ናቸው ብለን እንደምንል እነሱን ደግሞ ሲመጡ እንደምንጠይቃቸው ካቶሊኮችንም እንደዚሁ አብያተ ክርስቲያናት ብለን እኛ ውስጥ እንደማንከታቸው ለምን በእምነት ስለማይመስሉ ማለት ነው። ከዛ አንጻር ነበር ነገሩ እኔ አይቼ እንደዚህ ያልኩትና ውጭስ አሁንም እኔ መካነ ኢየሱስ ቤተክርስቲያን ናት። ማንም ሰው የፈለገውን ነገር ለማስገባት ባለፈው እንዳልኩኝ ይህን ነገር ኢትዮጵያ ውስጥ በቀላል መንገድ እንዲፈቀድላቸው ለማድረግ መንገድ የመጥረግ ስራ እየሰሩ እንደሆነ ይታወቃል። ይሄ ሳይታለም የተፈታ ነው። ቀድመን መረጃውን ሰጥተናቸዋል። እኛ ቀድመን ማለት ነው። ስፔሻሊ ባጃጅ የማይሞሉ ሰዎች በባጃጅ ዚና ዛ ያሉ ምናምን ነገር ይህ ነገር ለማስገባት ብዙ ርቀት እንደሄዱ ብዙዎችን ማኒፕሌት አድርገው ዲሲቭ እንዳደረጉ ሁላ ይታወቃል። ታስታውሳለህ? ይቅርታ በል ብለው አንተን ሲያስጨንቁክ ያ በጣም ሪሜምበር አይደል? ግን ተሳስተህ አልተገኘህም። ልክ ነህ። በምኑ ነበር ይቅርታ በል ያሉት? እንዴ ባወጣ ነው መግለጫ ነው። ያኔ ግብረ ሰዶሙ ታዲያ ይቅርታ ጠይቆ ብለዋችሁ ነበር እንዴ? በጣም ብዙ ነገር እኮ ብለዋል ኤርሚዬ፣ በጣም ብዙ ነገር። ግን አልተሳሳትንም። ትክክለኛ ነገር ነው ይዘን የመጣ ነው። አዎ እንዴ በጣም ብዙ ርቀት ሄደዋል። እኔ ላይ ራሱ በጣም ብዙ ነገር ለማድረግ ብዙ ርቀት ሄደዋል። ግን አይ ዴር ዘም ስቲል ነው እጠብቃቸዋለሁ ያሰቡትን እንዲያደርጉት ማለት ነው። እንዴ ጠበቃ እኮ ወንድምነት ጠበቃ ለመግዛት ምናምን እስከ ማለት በጣም 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 አደገኛ ነገር እኮ ርቀት ሄደዋል። ውጭስ እኛ ያወጣ ነው ትክክለኛው መረጃ ነው ማለት ያው ቄሱ አሁን ምንድነው ጳጳስ ለመሆን የሚሞክሩት ቄሱ ከነሱ ከእርሳቸው ቮይስ ሪከርድ ጀምሮ ኤቭሪ ነገር ፐብሊሽድ ነበር ያደረግነውና ከዛ የተነሳ በጣም እንደውም ከስር ወንድሞቼ ምናምኖች ናቸው አይ በቃ ነገሩን ለማብረድ ምናምን ብሎ ሲሆን እኔ ወንድሞቼን ሰማቸዋለሁ እና በቃ እሺ ምናምን ብዬ እንትን ያልኩትና በጣም ብቻ ብዙ ነገሮች አሉ ወንድምነት። አሁንም ቢሆን ምንድን ነው የኢትዮጵያ መካነ ኢየሱስ ቤተክርስቲያን ቤተክርስቲያን ነች። አዎ ጀስት የሆነ ስልጣን ምናምን ነገር ለመያዝ
የሆነ ቦታ ላይ በቃ ተቀምጠው ምናምን ነገር ቤተክርስቲያን እንደፈለጉ አድርጎ ለመዘውር እንዲመቻቸው ጀስት የሆነ ብቻ የከፋፍል አይነት ስትራቴጂ የሚጠቀሙ ሁላ ነው ይመስለኝ እና ከዛ አንጻር ላይ እንትን እንዳይል ብዬ ነው። ሰው ምዕመን ቤተ እምነት ተብሎ ሲባል እኛን ጀስት ኦፌንድ የሚያደርግ ንግግር ነው ብዬም ስለማስብ ነውና 2003 በ17ኛውና በ18ኛው ጉባኤ ላይ ምን ነበር ተሰብስባችሁ የወሰናችሁት? ውሳኔው ምን ነበረ? በውስጥ ለአገልጋዮቻችሁ የሰጣችሁት ምን ነበረ ብሎ የሚል ጥያቄ ጠይቋቸው ቄሶቹን ወንጌላውያኑ። በወርሃ ታኅሳስ 2003 17ኛውና 18ኛው መደበኛ ጉባኤ ስብሰባ ላይ ምን ነገር ተነሳ? ምን ተጻፈ? 11 ገጽ ያለው ደብዳቤ ላይ ምንድን ነው የዶለታችሁት? እውነት ከሐሰተኞች ነቢያትና ከሐሰተኞች አስተማሪዎች የእግዚአብሔርን ማህበር መጠበቅ ነው? ወሳየው እንደዛ ከሆነ በጭብጨባ እናጅበዋለን። እሱ ብቻ አይደለም፣ እኛ በደንብ ይገባናል፣ ቅኔም ስለተማርን ማለት ነው። ኦኬ፣ እንኳን የጴንጤ ፈዛዛ የሆነ ቅኔ አይደለም፣ የኦርቶዶክሱን እናውቀዋለን። ምን ሲደረግ ነው ከጤናማ አብያተ ክርስቲያናት የሚመጡ አገልጋዮችና ዘማሪዎች ሁሉ በምስባካችን ላይ አይቆሙም ብለው የሚሉት? ማን አቁሙ አላችሁና ከመጀመሪያ ያስቆማችሁ? ድሮ አታቆሙም ነበር አይደል? ማን አቁሙ አላችሁ? ማን ጋብዞ አላችሁ? ተስፋዬ ጋቢሶን ኦኬ፣ ማን ጋብዞ አለ? ከሙሉ ወንጌል ያሉ ዘማሪያን ማን ጋብዞ አላችሁ? እሱ ብቻ አይደለም ኤርሚ፣ አሁን እኮ ላስት ታይም ዳጊ ኢትዮጵያ የሄደ ጊዜ ካስታወስክ ለዳጊ ለተከስተና ለዮሴፍ ካሳ እኮ መካነ ኢየሱስ ናት የአገልግሎት እውቅና እኮ የሸለመቻቸው። አይ ጉድ ነው። ገና ብዙ ጥየው አታሶሪኝ ብዙ ያዙት። ቆይ ያዙት። አንዳንድ ነገር ያዙ፣ እራሳቸው ይበሉ፣ እራሳቸው ያውሩ። አሁን ለአማኙ ነው የምንሰጠው። ገባ? ለእኛ ለአማኙ፣ እኔ ለእግዚአብሔር ሕዝብ ነው፣ ለመካነ ኢየሱስ ቤተክርስቲያን ማህበረ ምእመናን። በዚህ ጉዳይ አንዳች ይሄ ሰዓት ቤት ውስጥ አገልጋዮቹን ለሁለት ከፍሏቸዋል። የአባቶቼ የኤልያስ አምላክ ምስክር ነው ብዬ የምላችሁ ከአንድ ከሁለት ከሶስት ከአራት ከአምስት በላይ አገልጋዮች ሰምቼ ነው የምነግራችሁ። አገልጋዮች ሪሰንት የሚያገለግሉ ያልተስማሙበትን ደብዳቤ አውጥቶታል። ቄስ ተረፈ ማነው? ጎበና ነው ተረፈ ማነው? እህትየው ፌስቡክ ላይ ያስቀመጠው ተመስገን ኖ አይደለም፣ ተመስገን አይደለም። ቆይ እህትየው የላክሽልኝ ላይ ማን ነው? ተረፈ ድሪባ። ቴንኪው ቄስ ተረፈ ድሪባ ምን ሊያደርግ ነው? የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ቄስ ሆኖ ይሄ ሚስጥር የማይጠብቅ ቄስ እንዴ? በድቁናና እኮ በቅስና ውስጥ ሚስጥር የቤተክርስቲያን እኮ ሚስጥር መጠበቅ የሚባል እኮ አለ። እኔም አገልጋይ ስለሆንኩ የሙሉ ጊዜ አገልጋይ ቤተክርስቲያኒቱ ኦፊሻሊ መድረክ ላይ ያላወጣችውን ደብዳቤ ዓለም ይወቅልኝ አንብቦ በላይ ያላለችውን ደብዳቤ ልክ ቃለ ሕይወትን እንዳስተላለፈችው ውስጥ በውስጥ ለአገልጋዮች የሰጣቻቸውን ደብዳቤ ምን ያደርግለት ቄስ ተረፈ ድሪባ አወጣው ፌስቡክ ላይ። እነ ተረፈ ድሪባ አውጡት፣ በዛ አውጡት። እነ ኢዮስያስ ኢዩኤልስ እኛ በዚህ መተን እንዋሻለን እናስተባብለዋለን እያለ ኢዩኤል ታጥቆ እየዋሸ ነው። ሼሞኒው ኢዩኤል፣ በእውነት ሼም ከአንተ የማይጠበቅ ቤተ ክርስቲያንህ እንኳን የጻፈችውን ደብዳቤ ለማደባበስ ስትሞክር ቅድም ሰምቻለሁ። የአራቱ ገጽ ነው አደል ፌስቡክ ላይ ወጣው። 11ዱ ገጽ እጄ ላይ ገብቷል። 2003 ዓመተ ምህረት በ17ኛውና በ18ኛው መደበኛ ጉባኤ የተሰበሰበው የተዶለተው ማለት ነው። በሌሎች አብያተ ክርስቲያናት ላይ ከሐሰተኞች ነቢያትማ መጠበቅ መብቷ ነው። የሐሰተኞች ነቢያትን ማን ነው የጋበዘባት? መካነ ኢየሱስ ቤተክርስቲያን መድረክ ላይ ጋባዧ ራሷ አይደለች? ያመነችበትን አገልጋይ አይደል የምትጋብዘው? እስራኤል ዳንሳን ጋበዙባት። ቆመ በምስባኳ ላይ። እንደዛ ከሆነ ትክክል ነው። ቤት ምስባኳን መጠበቅ አለባት። ይሄ እውነት እኮ ነው ብዬ የምልህ። እራሷ ጋብዛ፣ እራሷ ያመነችበትን ጋብዛ። እኔ 2 ጊዜ 3 ጊዜ መድረኳ ላይ ቆሜ ምስባኳ ላይ ቆሜ የማገልገል እድል አግኝቻለሁኝ። በእሁድ ጉባኤ ማለት ነው። የቤተል መካነ ኢየሱስ ሱሉልታ 2 ጊዜ የእሁድ ጉባኤ፣ የገርጂ መካነ ኢየሱስ የወጣቶችን የጋበዙኝ ራሷ የቤተክርስቲያኒቱ አገልጋዮች ናቸው።
ማን ነው ሐሰተኛ መምህር መካነ ኢየሱስ ቤተክርስቲያን መድረክ ላይ እሑድ ቆሞ በምስባኳ ላይ የእግዚአብሔርን ሕዝብ ያሳተባት? ማጋብዞት ያን የጋበዘው ቄስ ነው መጠየቅ ያለበት። ያ የጋበዙት ቄስ እሱ መጠየቅ አለበት። ማን ነው ይሄን ሰውዬ ጋብዝ ያለ ብለው ማለት ነው አይደል? አዎ አዎ። በነ ዮናስ ጎርፌና ሌሎች አሉ። እኔ ወደ ጌታ ሳልመጣ በፊት 2 አብያተ ክርስቲያናት ይታሙ ነበር። በምን ጭብጨባና እልልታ የማይፈቀድበት ተብሎ ማለት ነው። ቃለ ሕይወትና መካነ ኢየሱስ አይጨበጨብም ነበር። እልል ማለት ነውር ነው። ልሳኑንም እግዚአብሔር በኋላ ነው የጸጋ ስጦታ እየፈነቀለ በአገልጋዮቿ ላይ የእግዚአብሔር መንፈስ ቅዱስ ኃይል ሲወርድ ያወቁት ማለት ነው። ኦኬ አሁን ወደዛ ወደማናጨበጭብበት የስልክ እንጨት ይመስል ቆመን ገብተን የምንወጣበት ወደዛ ርዕዮተ ዓለም እንመለስ ብለው እያሉ ላይታች እያሉ እየተደፉ እየተቀኑ የሚሯሯጡ እያየን ነው። ልክ ነው። የጥቂት አዳራሾቻቸውን ይዘው ከ3 እና ከ4 ሰው ጋር በዚህ በውጭው ዓለም ላይ 15 እና 6 ሰው ይዘው እንደቀሩት ማለት ነው። እንደዛ ሆነ ይቀራሉ እነሱ ከነሻያቸው ማለት ነው። እዛ 15 ደቂቃ ስብከት ከዛ 30 ደቂቃ የሻይ ጊዜ ይሰጣል ማለት ነው። ያኔ ዚስ መካነ ኢየሱስ እንላለን እኛ በርቀት። ህዝቡ የመካነ ኢየሱስ ህዝብ ወገኖቼ ቤተክርስቲያናችሁን ጠብቁ፣ የምትላችሁን ስሙ። ነገር ግን አሁን በተፈጠረው ምክንያት እንዲህና እንደዛ ብሏችሁ አሁን እዚህ ሶሻል ሚዲያ ላይ የሚያመቻቿችሁ ከሙሉ ወንጌል ከሌላው ከፔንቴኮስታል ይልቅ ኦርቶዶክሳውያን ይቀርቡናል ከነሱ ጋር ብንቆርብ ብለው ያሉን እዚህ ቲክቶክ ላይ ወጥተው ምን እያሉ ነው ማለት ነው? የሆነ ነገር በሚፈጠር ሰዓት ላይ ወደ ሙሉ ወንጌል ከምትሄዱ ወደ ኦርቶዶክስ ብትሄዱ ይቀላል ብሎ የሚል ውስጠ ወይራ ንግግር ነው። ለእኔ ለዲያቆኑ ይገባኛል። አንተ በምትመጣበት መሰሪያዊ አካሄድ ብዬ ብልህ በጣም ቦንሳለሁ ብራዘር። ባላገር ነኝ ብዬ ስልህ ነገር የማይገባ መስሎ ከሆነ ማለት ነው በጣም ትታላችኋል። ከእናንተ ይልቅ እኛ ኦርቶዶክስ ብንሄድ ብንቆርብ ነው የሚሻለው ብለው ያሉ ሰዎች የተናገሩት ንግግር ምንድን ነው? የሆነ ነገር ቢፈጠር የመካነ ኢየሱስ ቤተክርስቲያን ምእመናን ወደ ወንጌላውያኑ ወደ መሰረት ክርስቶስ ወደ ሕይወት ብርሃን ወደ ቃለ ሕይወት ወደ ሙሉ ወንጌል ከሚሄዱ ወደ ኦርቶዶክስ ሂዱ ብሎ የሚል ወደ እነሱ እንቀርባለን። እንዴ ሉትራዊት መካነ ኢየሱስ የምትባል እኮ ቤተክርስቲያን ባትኖር እኔ ኤቲስት ነበር መሆን እኮ ነው ብለው ያሉን። እንደ አማራጭ ሙሉ ወንጌል ቤተክርስቲያን ገብቼ ጌታን አመልካለሁ እኮ አላሉም። እነኚህን ሰዎች ቅዱስ እግዚአብሔር ምስክር ነው ንግግራቸው ግልጽ እየሆነልን መጣ ማለት ነው። ኦኬ አሁን እነዚህ ጮቤ የረገጡት እዚህ ቲክቶክ ላይ ያሉቱ ሻማ ልኩ ሰው እያበሩ ነው አሉ። ጉሮ ሸባዬ ቀልጧል። ለምን ትግላችን ፍሬ ያፈራ መሬት ወረደ ብለው ማለት ነው። ሼሞኒው የቲክታኮሮቹ 2003 ዓመተ ምህረት ነው መካነ ኢየሱስ ቤተክርስቲያን ይህንን ስብሰባ ያደረገችው በ17ኛውና በ18ኛው መደበኛ ስብሰባ ጉባኤ ላይ ማለት ነው። 11 ገጽ ያለው ደብዳቤ እጃችን ላይ ገብቷል። ቴንኪው ሎርድ። ስለዚህ አሁን እዚህ ቲክቶክ ላይ ብትሯሯጡ 6 ወር ሳይሞላችሁ ጭው ስትሉ የነበረ እንደ ወፍ ጫጩት እናንተ ባመጣችሁት ነገር አይደለም። ቤተክርስቲያኒቱ ይህን የጻፈችው የዛሬ 15 ዓመት የተጻፈ ደብዳቤ ነው። ድጋሚ ነው ወርሃ መጋቢት ላይ የተጻፈው። ቁጭ ነው ማድረግህ በመረጃ ቁጭ። ቤቱ ተናገር እውነቱን ነው። ቅጥፈት የሚቀጠፍበት ቤት አይደለም። ኦኬ እናንተ መረጃውን አውጡት፣ እኛ ወተን ደግሞ እናስተባብላለን ነው ጉዳዩ። እነ ቄስ ተረፈ ድሪባ አውጡት። የመካነ ኢየሱስ ቤተክርስቲያን ቄስ ደብዳቤውን ለማንም እንዳታወጡት ብላ የሰጠችው ቄስ አወጣው። ምክንያቱስ እናንተ አውጡት። ከዛስ እነ ዩኤል ደግሞ ወተን እኛ ቲክቶኩን እያያዝኑ ነው። እዚህ በመካነ ኢየሱስ ቤተክርስቲያን አደገኛ የሆነ የወንጌል ስርጭት ጉባኤ እናዘጋጃለን ሶሻል ሚዲያ ላይ ብለህ ወፍ 15 ደቂቃ ኢየሱስን አታወሩም። ወፍ የሚሰብኩ በጣም ብዙ ወገኖች አሉ ከመካነ ኢየሱስ ቤተክርስቲያን ጌታን አድምቀው የሚሰብኩት። ይህንን ያህል ዓመት ስትኖሩ ሶሻል ሚዲያ ላይ አንድ ቀን ኢየሱስ ጌታ ነው ኢየሱስ ያድናል ብላችሁ ሰብካችሁ አታውቁ። ያው ሉተር ነው ዚዊንጊሊን ካልቪን ትለኛለህ። ተሸክማችኋቸው ዙሩ። ኢየሱስ ስትሉ ሰምተናችሁ አናውቅም። ኦኬ ኢየሱስ ጌታ ነው ኢየሱስ ያድናል። መካነ ኢየሱስ በመድረኳ ላይ ነው የምትሰብከው።
ቃልት በመድረኳ ላይ የምሰብከው እና በምትልካቸው ሚሽነሪዎች በኩል ነው ሲሰብኩ የምናየው። እዚህ ቲክታክ ላይ የመጡ በሙሉ ባለፈው ያልኩትን ቃል ነው የምደግመው። የትውልድ የእንቅፋት ድንጋዮች ብያልኳቸው። የእንቅፋት ድንጋይ ማለት ትውልድን አሰናክሎ የሚጥል ማለት ነው። ኦኬ። ስለዚህ አሁን በዚህ ምክንያት በሚፈጠረው ልመናዬ የኢትዮጵያ ወንጌላዊት መካኒክስ ቤተክርስቲያን ምዕመናን ልመናዬ አስቀድመው ወጥተው ሶሻል ሚዲያ ላይ ነግሯቸዋል። ኦርቶዶክስን በበጎ ነገር እንድትመለከቱ እንድታዩ ማለት ከዚህ ከመካኒክስ እንኳን ብትወጡ ወደ ሙሉ ወንጌል ሳይሆን ወደ ኦርቶዶክስ ሄዳችሁ እንድትቆርቡ እነሱ ይቀርቡናል እያሉ እያመቻቿቸው ያሉ ሰዎች አሉ። እህት ዓለምዬ ከኢትዮጵያ ወንጌላዊት መካኒክስ ቤተክርስቲያን ያለሽው እህቴ፣ ኦኬ ወንድሜ፣ አንተ ሉተራዊ ወንድሜ በጌታ በኢየሱስ ክርስቶስ ያመንከው ኢየሱስን እንጂ የተቀበልከው ሉተርን አይደለም። እኔ ሉተር የሚባል ሰውዬ አልተቀበልኩም። ጌታን ስቀበል ጌታን ብቻውን የተቀበልኩት አለቅ። ዚዊንግሊንና ካልቪን ያሉን በኋላ ላይ ነው ሪፎርሜሽን አባቶች መሆናቸው የነገሩን። የራሳቸው ጉዳይ ነው። እደግመዋለሁ። ሉተር የራሱ ጉዳይ ነው። ካልቪን የራሱ ጉዳይ ነው። ብራዘርጌ ለእኔ ደሙን አላፈሰልኝ። ቅዱስ ጳውሎስ እንኳን ደሙን አላፈሰልኝም። እየሰማኝ ነው? እንደ ኮሶ የገፈነነ እውነት ነው የምነግርህ። በሉተር ደም እኔ አልዳንኩም። በዝዊንግሊን ደም አንተ አልዳንክም። ደሙን ያፈሰሰልን ሉተር አይደለም። ደሙን ያፈሰልን ካልቪን አይደለም። ደሙን ያፈሰልን አቡነ እንትና አይደሉም። ደሙን ያፈሰልን እማሆይ እንትና አይደለችም። ደሙን ያፈሰልን የእግዚአብሔር ልጅ ኢየሱስ ነው። ሊሰበክ የሚገባው የእግዚአብሔር ልጅ ኢየሱስ ነው። የአንድነታችንም የመለያየታችንም ከሆነ ኢየሱስ እንጂ ሉተርና ካልቪን መሆን የለበትም። ዳር ስልህ ዳር ትይዛለህ። ይህንን ኮተትን አምጥታ አትጭንም ማለት ነው። እንደ ሪፎርሜሽን አባት የምናከብራቸው ቦታ ላይ እናከብራቸዋለን። በእኛ ያልተሰራ በእነሱ የተሰራ ትልቅ ስራ ስላለ አምጥተህ ግን ለመለያያ ምክንያት አድርገህ ግን ሉተር ትላለህ። ሉተር ብለው ዩኒፎርም እንደለበሱት አሁን ደግሞ ምንድነው ሪፎርሜሽን ብለው የሚሉ ማለት ነው። እኛ ደግሞ የካልቪን ልጆች ነን ብለው ደግሞ ብቅ ብለውልሃል። በጣት የማይሞሉ ማለት ነው ዩኒፎርም ለባሾች። አማንዬ አማንሻሎም ዩኒፎርማችሁን አውልቁ ብለዋቻል። እኔም እንደዚሁ ነው ብለው ምልህ ዩኒፎርምህን አውልቅ። 15 ሰው ነው እኮ የሚሰማ ተሰብስበህ ማለት ነው ሲያላዝኑ። ኦኬ የኤርሚያስ የኔን ስም ይዘው ሲገቡ ነው 500 600 ሰው ገብቶ የሚሰማቸው። ኦኬ ዩኒፎርም አዳዲስ ዩኒፎርም አሰቢዎች ጥብቆህን አውልቀው፣ ዩኒፎርምህን አውልቀው። የእግዚአብሔር ልጅ ኢየሱስ ክርስቶስ ነው ልበሱ ተብሎ የተባለ በቃ እሱን ለብሰናል። ኦኬ እንደ ሪፎርሜሽን አባት ካልቪን የሰራው ስራ ማናቀ ወንድም አለ ማናቀ። እኔ አሁን ብንቅ ዓለም አይስቅም። የሉተርን ስራ ካልቪንም ይሁን የሉተርን ስራ እኔ ራሴ ስቃለሁ። ዓለም ሳቁን ተወው። እኔ ራሴ ኤርሚያስ ምን ሆነ ነው ብዬ የምለው። በእነዚህ ሪፎርሜሽን አባቶች የተሰራ እኮ ስራ በጣም ወንድሜ ማንም ዲናይ ሊያደርገው የማይችለውን ስራ ሰርተዋል። ከዛ ውስጥ ደግሞ ማንቀበለዋላ። ለምሳሌ ማርያም ታማልዳለች ተብሎ በመካኒክስ ቤተክርስቲያን እንደሚታመን ስንት ሰው ያውቃል? ያው ዛሬ ፍርጥ አድርጌ እነግርሃለሁ። ኦኬ ማርያም ዘላለማዊ ድንግል መሆኗን በመካኒክስ ቤተክርስቲያን እንደሚታመን ስንቶቻችሁ ታውቃላችሁ? ኦኬ በሰማይ ያሉ ቅዱሳን ሊማልዱ ሊጸልዩ ይችላሉ ብለው ሲሉ በሰማይ ካሉት ቅዱሳን መካከል አንዷ ማርያም አይደለችም እንዴ? አቤት አይደለችም ወይ? በሰማይ ካሉት ቅዱሳን በሰማይ ያሉ ቅዱሳን ሊጸልዩልን ይችላሉ ብሏል። ማ አባባ ሉተር። ትቀበላለህ ኤርሚያስ? አለቅልቄ ነው የምደፋላቸው የአባባ ሉተርን ይሄን ቅዠታቸውን። ቅዠት ነውና አይ ብለህ ካልክ ናና ግጠመኝ እንደ ኦርቶዶክሱ ማለት ነው። ጎን ለጎን ቁጭ ብለህ ከሉተርና ከኦርቶዶክስ ማርያም ማማለዷን ፈልገህ ታመጣለህ ከመጽሐፉ። ብለናል የሚባል ነገር የለም። አስገባለሁ ምላስህ እስኪያልብ ድረስ ጠይቃለሁ። አምጣ ከብሉይ ከአዲስ ማርያም ማማለዷን በሰማይ የሞቱ ቅዱሳን እንደሚጸልዩልን ታመጣለህ ማለት ነው። በሰማይ ካሉት ከሞቱ ቅዱሳን መካከል አንዷ የጌታችን እናት ማርያም ነች። ዘላለማዊ ድንግል ናት ብለሃል። አምጣ ና ሕዝቅኤልን ጥቀሰው ነው ፊት። ኦኬ እንደውም የዲቤት ጥሪ ላድርግ እስቲ። ማርያም ዘላለማዊ ድንግል መሆኗን መጽሐፍ ቅዱስ ላይ ቆማችሁ ልታብራሩ ምችሉ ሉተራውያን ካላችሁ የዲቤት ጥሪን ተቀበሉና ነው። ማርያም ዘላለማዊ ድንግል መሆኗን የሚያሳይ የብሉይ ኪዳን መጽሐፍ ታዲያ የምትጠቅሱት ኑ እኔ ፊት ጥቀሱ። ይሄን ጥሪ የሚቀበል ሰው ምላሽ ስጠኝ በዚህ 2 ቀን ውስጥ
ማርያም ዘላለማዊ ድንግል መሆኗ ኦርቶዶክስ የምጠቅሰውን ጥቅስ ጠቅሰህ ሕዝቅኤልም ምን ኢሳያስ የትኛውም የብሉይ ኪዳን ነቢያት ጠቅሰህ ኦኬ በሚስጥር የተነገረላት ነው ለማርያም ብለህ የምትለውን ጥቅስ እነሱ የሚጠቅሱትን ጥቅስ ተጋርታችሁ የወጣችሁ ይኸው በ2 ቀን ውስጥ ጥሬን ተቀበሉት። አንድ አባቶች፣ አያቶች፣ አክስቶች ብለህ ብትል እነሱን ጓዳ ከተታቸው። ብሉይ እና አዲስ ምን ይላል በዚህ ጉዳይ ላይ? ዘላለማዊ ድንግል ናት ብለሃል አይደል? ማርያም ግን ድንግልናዋ የጠፋው ክርስቶስን ስትወልድ ነው። ማን ያለው? ዘጸአት መጽሐፍ ምዕራፍ 13 የሴት ድንግልናዋ ማህፀኗ ላይ ነው። የማህፀኗን ቀዳዳ የሚሸፍነው ግርግዳው ሲፈርስ ማለት ነው። ዘጸአት 13 ምን ይላል ኤርምያስ? አዎ እንደዚህ ይላል። ዘጸአት 13 በታላቁ በነቢይ በሙሴ በኩል ምን እንዳለ ላንብብላ። ይሄ ወዘልፈን የሆነ አገር ቤት የኛ ቤት ተወላጅ እንደ ደብረ ብርሃን በግ ነው በሽመል ምነዳው ብዬ ስልህ በወንጌል እነዳሃለሁ። ይኸው ዘጸአት 13 ላይ እግዚአብሔር ሙሴ እንዲህ ብሎ ተናገረው። በእስራኤል ልጆች ዘንድ ከሰውም ከእንስሳም ማህፀንን የሚከፍት በኩር ሁሉ ለእኔ ቀድስልኝ የኔ ነው አለ። ምንን የሚከፍት ነው ያለው? በር የሚከፍት ነው ያለው ወይስ ጆሮ የሚከፍት ነው ያለው? ያ ጀማ ይላሉ ሙስሊሞቹ። ምንድን ያለው? ምእመናን ምንን የሚከፍት ነው ያለው? ማህፀንን አይደል? የሴት ልጅ ማህፀኗ ከተከፈተ ማህፀኗን የዘጋ ነገር አለ ማለት ነው። ማህፀኗ ከተከፈተ ምን ሆነ ማለት ነው? ምን ሆነ? ድንግልናዋን ያዘች ወይስ አጣች? ኦርቶዶክስ እንኳን ነውሯ እኮ ወጣባት። የማርያምን ድንግል መሆንና አለመሆኗን ለማረጋገጥ ሰሎሜ ጣቷን አስገብታ ጎረጎረች እኮ የሚል መጽሐፍ እኮ አወጣን እኮ ታምረ ማርያም ላይ። ሰሎም እናንተ ነውረኞች እኮ አልኩ። በጌታችን እናት ላይ ካቶሊክና ኦርቶዶክስ የጻፉትም ማለት ነው። ኦኬ ታምረ ማርያም ላይ የነበረውን ወንድማችን ሜሎስን ባለፈው አወጣው። 3 ጊዜ ከሶሻል ሚዲያ ላይ ያስወረዱት። የማርያምን ድንግልና ቼክ ለማድረግ ሰሎሜ የማርያም ማፀን ውስጥ ጣቷን አስገብታ ጎረጎረቻት ብሎ የሚል ማለት ነው። አንተ ሉተራዊ ወንድሜ ማርያም ዘላለማዊ ድንግል ናት ብለህ ስትል የኦርቶዶክስን ታምረ ማርያም አቀርብልሃለሁ፣ የካቶሊኩን መጽሐፍ አቀርብልሃለሁ፣ ትጠጣዋለህ ማለት ነው። እዚህ ትገባለህ፣ አራራልህም። በጽዮኑ አለት ይህንን ትምህርትህን እናደቀዋለን፣ እንፈጨዋለን፣ ታመጣዋለህ ማለት ነው። አንዷ ጣቷን አስገብታ ጎረጎረች፣ አንዷ ቼክ አረገች፣ አንዷ እንትን አለች ብሎ የሚለውም ማለት ነው። ከዛ ወደሚጎራጎሩት ጋር ትሄዳለህ ወይ እዚህ ጸንተህ ትቆማለህ በጌታ ማለት ነው። ግልጽ አይደለም? እንደ አማርኛ ይሄ ግልጽ ነው፣ ግልጽ ነው። እመለምነው የኢትዮጵያ ወንጌላዊት መካኒስ ቤተክርስቲያን አማኞች ሁላችሁን በጌታ መለምናችሁ፣ በርደን ስላለኝ ሸክም ስላለኝ ምንም ነገር ቢፈጠር ወደ ኦርቶዶክስ ወደ መጣችሁበት ወደ ዓለም እንዳትሄዱ። ሂዱ ህይወት ብርሃን ቤተክርስቲያን፣ ሂዱ ቃለ ሕይወት፣ ሂዱ ሙሉ ወንጌል፣ አማኑኤል፣ ወደ ተለያዩ አብያተ ክርስቲያናት። ኦኬ አንድ የመካኒስ ቤተክርስቲያን አባል ሆኖ ኮሜንት ላይ በጋብቻ ምናምን ነገር አትናቀው። መረጃ አይናቅም። ይሄ ሰውዬ ከየት ነው መጣው ብለህ ሰውየውን ተከታትለህ ብጠይቅ የሆነ ቄስ ነው የነገረው ቸርች ውስጥ። መጋባትም እኮ አይገባንም ብሎ ያለው ለዛ ነው እንጂ ዝም ብለው ያመጡት ይመስላል እንዴ? እንዴት አሁን ይሄ ደብዳቤ በተጻፈ ሰዓት ላይ እዚህ ሶሻል ሚዲያ ላይ ያሉት መጋባት ሁሉ ጭምር አይገባንም እንዴት ብለው ይላሉ? ኦኬ ነው እንደዚህ ነው የምታስቡት ለካ ማለት ነው። እንደዚህ ነው የሚታሰበው ወንድሞቼ እናቶቼ። እንደዚህ እንደ ወገኖቼ ኢየሱስ ክርስቶስ በቃ እንደዚህ ነበረ ለካ። እንዴ እግዚአብሔር ምሕረት ያርግላቸው። ኤኒዌይ 2003 የጀመረ የዛሬ 15 ዓመት የጀመረ ቁርቋሶ ነው። የኢትዮጵያ ወንጌላዊት መካኒስ ቤተክርስቲያንን ሳያግባባ ለ15 ዓመት እያናጨ የመጣ ደብዳቤ ነው። አሁን ህይወት ዘርተውበት በቄሷ በሴቷ ቄስ የተጻፈው ደብዳቤ እጃችን ላይ ገብቷል። በሴቷ ቄስ በዶክተሯ አባሪ ሆኖ ከዶክተር ዮናስ ገዙ ደብዳቤ ጋር እኛ ሚዲያ ላይ አላወጣኑም እስካሁን።
ቄስ ተረፈ ለምንድን ነው ሚዲያ ላይ ያወጣው? ቄስ ተረፈ ሚዲያ ላይ ያወጣውን ኢዮስያስ ኢዩኤል ለምንድን ነው መዋሸት የፈለገው? ዋናው ምን መሰለህ ኤርሚ፣ እዚህ ጋር የወጣው 4 ፔጅ ነው አይደል? አዎ። አሁን አንተ ያልከው የቄሷ ፊርማ ያለበት አልወጣም። ስንት ገጽ ነው እህትዬው? እሱ 5ኛው ፔጅ እሱ ነው። እሱ 5ኛው ፔጅ ነው። ለምን አልወጣም ከተባለ እዚህ ጋር በጣም ማስተዋል አለብህ። 5 ነው መግለጫው፣ አንዱን ገጽ ግን አስቀርተውታል። ለምንድን ነው ያስቀሩት ሲባል እዚህ ቲክቶክ ላይ ያሉትን ጨምሮ ትግላችን ተሳካ ሊሉ ማለት ነው። የዛሬ የ15 ዓመት መሆኑን የሚገልጸውን ፓርት ቆርጠውታል። አገኘኸው አይደል ሀሳቡን? ያ ስለዚህ አዎ ገባኝ ገብቶሃል አይደለ? የመጀመሪያው የመግቢያው ፔጅ ተቆርጦ ወጥቷል። ለምን ሲባል ይሄ መግለጫ ከየት እንደተነሳ ስለሚገልጽ እንዳልከው ከ2003 የተነሳ የ2003 መግለጫ መሰረት አድርጎ የመጣ መሆኑን ቲክቶክ የሚባል ፕላትፎርም ሳይኖር 15 ዓመት ሙሉ የኢትዮጵያ ወንጌላዊት ቤተክርስቲያን ውስጥ ለውስጥ ስትባላበት የነበረው ታሪክ መሆኑ እንዳይታይ አንደኛውን የመግቢያውን ገጽ ቆርጠውት 4ቱን ብቻ አውጥተው አሁን ላይ የጀመርነው ትግል የኛ ስኬት ነው ሊሉበት ነበር። እኛ ግን እጃችን ላይ ገብቷል። ያ 2003 ወርሃ ታህሳስ 17ኛውና 18ኛው መደበኛ እነዚህ ዩኒፎርም ለባሾችን ግን በሙሉ ዩኒፎርማቸውን አውልቀው ወይ ከግልገል ሱሪያቸው ጋር ልናስቀራቸው ይገባል። አፍልተዋል። ሉተር ነኝ ካልቪን ነኝ እያሉ ማለት ነው። አፍልተዋል። እኛ የኢየሱስ መሆናቸውን ነበር የምናውቀው። እኔ ኢየሱስ ነኝ። ኦኬ። ሉተርና ካልቪን ሪፎርሜሽን ፋዘሮች ናቸው። ምንም ጥርጥር የለው። የሰሩት መልካም ስራ አለ። ምንም ጥርጥር የለው። እንደዚሁ ማንቀበለው ደግሞ አለ። አሁን ሉተርን በሙሉ ተቀበል ብለህ በተለይ ማርያም ዘላለማዊ ድንግል ናት ብሎ ለመካነ ኢየሱስ ጽፎ የሰጠው እሱ ነው። ና አሳይልሃላ ከመጽሐፍ ቅዱስ እመቤቴ ታማልዳለች ብሎ ያለ ደብተራ ስጠይቀው አምጣ መጽሐፍ ቅዱሳዊ ጥቅስ ብዬ እንዳልኩት ዘላለማዊ ድንግል መሆኗን ከብሉይና ከአዲስ ጠቅሰህ ታሳየኛል። የማርያምን ዘላለማዊ ድንግልና ከሌለስ አባባ ሉተር የዋሹት ውሸት ነው ማለት ነው። ስለዚህ አንቀበልም። ኦኬ። ቅዱሳን በሰማይ ሆነው ይጸልያሉ፣ የሞቱ ቅዱሳን በሰማይ ሆነው ሊጸልዩ ይችላሉ ብሏል አይደል? መጽሐፍ ቅዱሳዊ ጥቅስ ምንም ያስቀመጠው የለም። የሉተር ቅዠት ነው። ሶላ ስክሪፕቹራ ብለህ ግን የጻፍከው አንተ ቅዱሳን በሰማይ ሆነው ይጸልዩልናል ብለህ ያልከው በመጽሐፍ ቅዱስ ካላረጋገጥ ሶላ ስክሪፕቹራ በቃ ዝም ብሎ ወሬ ነው ማለት ነው። ካልሆነስ ራሳችን ሕግ አውጥተን በራሳችን ማንተዳደርማ ከሆነ ጉድ ይፈላል። ስልህ ጉድ ይፈላል። ከዚህ በኋላ የእግዚአብሔር ልጅ አድምቀን እየሰበክን እያንዳንዱ ጴንጤ ከማን እንደተቀዳ ነው የምናወጣው ማለት ነው። ጠንከራ አድርገን እኮ ስንመጣ ነው ሉተራዊ ነኝ፣ ሉተር እናንተን አይመለከታችሁም ብለው ያሉ ማለት ነው። ኦኬ። እኔ እንደ አንድ ፕሮቴስታንት እምነት ተከታይ ሉተር ሪፎርሜሽን አባት ነው ብዬ እቀበላለሁ። አይመለከትም የእኛ የመካነ ኢየሱስ ብቻ ነው ብለው ካሉ ተሸክመኸው ዙር፣ አለቅ። የእግዚአብሔር ልጅ ብቻ አትንካብኝ፣ የጽዮኑን አለት አትንካብኝ። እሱ ጋር ነፍሴን እሰጣለሁ። ሉተርስ ጋር አጨብጭቤ ስቄ ዞር ብዬ ካልዲስ ካፌ ወይ ደግሞ ስታርባክስ ሄጄ እጠጣለሁ ቡና። ውሰደው፣ ሉተር ውሰደው ወንድም አለምዬ፣ በቃ የኔን አትንካብኝ አልከኝ፣ ውሰደው። ያነበብኩት ጳውሎስ እኔ አጵሎስ ነኝ፣ እኔ ኬፋ ነኝ፣ እኔ የኢየሱስ ነኝ፣ እኔ ጳውሎስ ነኝ ብሎ ያሉትን ዳራስ ይዞ ነው ላብላብ እስኪላቸው ድረስ ቆሮንቶሳውያንን የገሰጸው። እኔ መጥቼ እዚህ ከአውሮፓ ሀገር ያሉ ሽማግሌዎች በእነሱ ልጣላ እንዴ? የዛሬ 500 ዓመት ላይ የነበሩ የእነሱ ደም አልፈሰሰልኝ፣ የእነሱ ስጋ አልተቆረሰልኝ። እነሱ ልሰብክ የእነሱን በጎነት ልናገር አይደለም እኔ ጌታ የጠራኝ፣ የጌታን በጎነት ልንሰብክ እንጂ። አዎ እንደ ቤተሰበኛ፣ አዎ እንደ ሪፎርሜሽን አባቶች ፕሮቴስታንት እንደመሆነ መጠን እቀበላቸዋለሁ። የምቀበለው ፓርት ላይ ሁሉንም እቀበላለሁ። አልቀበልም። መካነ ኢየሱስ ወንድሞቼ ናቶቼ፣ የሉተርን ሀሳብ ሁሉ ነው የምትቀበለው? መጽሐፈ ስምምነት ላይ ብሏል።
ስንት እኮ ገለባ የሆነ ነገር እኮ አለው። ሰው ሰራሽ የሆነ ማለት ምንም መጽሐፍ ቅዱሳዊ ኤቪደንስ የሌለበት ማለት ነው። ኦኬ ኦርቶዶክሳውያን ጋር ሲሆን ይሄ ገድላትና ድርሳናት በለን ያለው መጽሐፍ ቅዱሳዊ እኮ ኤቪደንስ ስለሌላቸው እኮ ነው የተቃወምነው። እኛ ቤት ግን ሲሆን አሸማሙኑልኝ፣ የኔን ትራዲሽን ጠብቅልኝ። የምጠብቅልህ እንደ እግዚአብሔር ቃል የሆነውን ትራዲሽን ብቻ ነው፣ አጭርና ግልጽ። አሁን ደግሞ ወር ሙሉ ታመጣላችሁ ማለት ነው ሶሻል ሚዲያ ላይ እንዲህ አለ ኤርሚያስ። እንዴት አያችሁት የኤርሚያስን ጉዳይ? አንቺስ እንዴት አየሽው? ይገርማል። ወር ሙሉ ታመጣለህ ማለት ነው። ከአፍንጫ ነስር እስኪ ነስረ ድረስ ኢየሱስ ክርስቶስ ነው የማዕዘን ድንጋይ፣ የቤተ ክርስቲያን ራስ፣ የቤተ ክርስቲያን መሰረት፣ ሊሰበክ የሚገባ ትውልድ ሁሉ ሊሰማው የሚገባ የሰው ነፍስ የተጠማው ካልቪን 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 ማርያም 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 ሁለቱም ተራስም ነው። ካልቪንም ማርያምም የጌታ እናት ማርያምም ስሟ ተራስም ነው። ካልቪንም ተራስም ነው። ሉተር ተራስም ነው። ሙሴ ተራስም ነው። አብርሃም ተራስም ነው። ሚካኤል መልአኩ ተራስም ነው። ገብርኤል ተራስም ነው። ኢየሱስ ግን ታላቅ ስም ነው። እንደዚህ ፈጠፍጥላለሁ ማለት ነው። ታላቅ ስም ነው። አዳኝ ስም ነው። መድኃኒት ስም ነው። ታዳጊ ነው። የሰው ነፍስ የተጠማው ኢየሱስን መስማት ነው። ኦኬ አዎ፣ ለዚህ ተፈጥሬያለሁ፣ ለዚህ ጠርቶኛል፣ ይህንኑ አገለግላለሁ፣ ለዚህ ሰዋለሁ። አበደን የአራት ልጆች አባት ነኝ አልክ አይደል? ዳር ነው ማስይዝ አልኩ። ዳር ሉተርን ተሸክመ ካልቪንን ተሸክመ አንጠልጥለ ከፈለግ ብብት ስራ አድርገው ማለት ነው። ፎቶ ለጥፈት መዞር ትችላለህ። እኔ እነሱን እንደ ሪፎርሜሽን አባት መልካም በሰሩት ላይ ሪኮግናይዝ አድርጋለሁ፣ መልካም ባልሰሩትስ ላይ ዳር ያዙ እንላቸዋለን። እንዴ አባባ ሉተር ዳር ያዙ ነው የሚባሉት። ማርያም ዘላለማዊ ድንግል ናት ብላ መካነ ኢየሱስ እኮ ታምናለች። የተጻፈ ደውዬ ነው ያረጋገጥኩት። ኢዮስያስ ኢዩኤል እኮ ወጥቶ ሰበከልን የእመቤታችን ድንግልናዋ እያለን ማለት ነው። እውነትህን ነው ኢዮስያስ፣ እውነትህን ነው። የትኛውን የመጽሐፍ ቅዱስ ክፍል ጠቅሳችሁ ነው ይህንን ማርያም ዘላለማዊ ድንግል ናት ያላችሁት? የሞቱ ቅዱሳን በሰማይ ሆነው ሊጸልዩልን ይችላሉ አሉን። መረጃ የለም፣ መጽሐፍ ቅዱሳዊ ጥቅስ የለም፣ አባሪ የሆነ ጥቅስ አብሮ አልቀረበም። ግን የማርያምን ዘላለማዊ ድንግልና ታምናለች የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን። በእምነት ብታምነው ቃለ እግዚአብሔርን ጠቅሳ ሳይሆን ሉተር የዋሸላትን ሉተር የቃዣውን ጽሑፍ ነው የምታነበው ማለት ነው። የቃዣውን ነው ያልኩት፣ ተሳስቼ የተናገርኩ እንዳይመስላችሁ። ደግሞ አለው ሉተር የቃዣው ቅዠት ይባላል ከመጽሐፍ ቅዱስ ውጭ። ምክንያቱም እሱ እኔ ከኦርቶዶክስ ነው የወጣሁት። እኔ የኦርቶዶክስ ዲያቆን ነኝ፣ እሱ የካቶሊክ መነኩሴ ነው። ከካቶሊክ ሲወጣ ይዞት የወጣ አንድ ማዕት ነገር አለ። ከዚህም ከኛ እኮ ከኦርቶዶክስ ሲወጡ በጣም ብዙ ነገር እንደነ መምህር አሰግድ እኮ ስዕል እኮ ይዞ ወጥቶ እኮ ይለጥፍ ነበር፣ የእመቤቴ ፎቶ እያለ ማለት ነው። ወጥቶም የማይላቀቅህ ማለት ነው። እግዚአብሔር ትብትህን ካልቆረጠልህ በስተቀር በኢየሱስ ክርስቶስ በጸጋው ጉልበት ፎቶ ይለጥፍ ነበር። እነ መምህር አሰግድ እስከ ቅርብ ጊዜ ተሐድሶ ነኝ ይላል። ፎቶ የሚለጥፍ ተሐድሶአዊ እንዲህ ብሎ ተሐድሶአዊ ፎቶ ለጣፊ ተሐድሶአዊ ማለት ነው። ኦኬ። ስለዚህ ሉተር ከካቶሊክ ቤተክርስቲያን ሲወጡ ካቶሊክ ያሳደረችባቸው ተጽዕኖ አለ። ብዙ አኖች ናቸው የሚባሉት መነኩሴዎች የእነሱ ፍቅር ብዙ አልወጣላቸውም። አባባ ሉተር አየህ፣ ሰንኮፉን መድኃኔዓለም ጥሩ አድርጎ የነቀለላቸው አይመስለኝም። ከዚህ የተነሳ ነው እጣኑም ጭሱም ጥምቀቱም ምናምን ነገር ብለው የሚሉት ማለት ነው። መብታቸው ነው። ኦኬ፣ በትራዲሽናቸው ማድረግ ይችላሉ። ቢያንስ ጥምቀቱን እኮ የኃጢአት ስርየት ይሰጣል ብለው ሲሉ እኮ ወይ ቅዱስ ቁርባን ለድነት ብለው እኮ ሲሉ ሊጠቅሱት የሚችሉት እንኳን ጥቅስ አለ። እንደው ቢያንስ ጥቅስ አለው። ማርያም ዘላለማዊ ድንግል ናት ብላችሁ ያላችሁበትን እስኪ አንድ ጥቅስ ጥቀሱልኝ። ኦኬ፣ አንድ ጥቅስ መጽሐፈ ምሳሌ መጽሐፍ ምዕራፍ 31 ትጠቅስላለች ኦርቶዶክስ። ኢሳያስ 1:9 ትጠቅስላለች። ኢሳያስ 60:14 ይለዋል። ሕዝቅኤል 44 የተዘጋው በር አላየሁም እንደ ኤርሚያስ ይላኝ። ትንቢተ ሕዝቅኤል መጽሐፍ ምዕራፍ 44ን ጠቅሶ ሊያወራ የሚችል ጴንጤ ማርያም ዘላለማዊ ድንግል ናት ብሎ የሚል ሉተራዊ ካለ እኔ ኦፊሻል ዲቤት ጥሪ ጠርቸዋለሁ፣ ይቀበለኝ። አንድ አባቶች፣ እናቶች፣ አክስቶች ሉተር ምናምን ብለህ እንዳትለኝ። መጽሐፍ ሕዝቅኤል እንዴት አድርጎ ነው በሚስጥር የማርያም ዘላለማዊ ድንግል ናት ብሎ የሚለውን አንዱ የሚጠቅሱት እሱ ነው። አትናቴዎስ እንዲህ ብሎታል፣ ኢግናሼስ እንዲህ ብሎታል፣ ኦሪገን እንዲህ ብሎታል። የራሳቸው ጉዳይ ነው፣ እነሱ የፈለጉትን ይበሉ በዘመናቸው ብለው ሄደዋል። ሕዝቅኤል ምን አለ እንዴ?
ሕዝቅኤል ምን አለ? ሕዝቅኤል ያለውን በሉተር ትርጓሜ ነው የምትረዳው ብሎ መንፈስ ቅዱስ አልነገረኝም። ምን አለ ሕዝቅኤል? የማርያምን ማህፀን ነው ያለው። በሩ የምስራቁ በር የማርያም ማህፀን ነው አላችሁና አይደል? የሴት ልጅ ማህፀኗ በምስራቅ በኩል ነው እንደ ያለው። የሴቶች እናቶቻችንና ሚስቶቻችን የልጆቻችን እንትናቸው በምስራቅ በኩል ነው እንዴ? ኧረ ተው በመድኃኒዓለም ኧረ ተው እንዴ! በምስራቅ በኩል ነው። እሺ አልከኝ በእጄ መልካም ወንድም አለ። የሰሜኑ በርስ ምንድን ነው? ይህ ሕዝቅኤል የሚባል የተባረከ ነቢይ የምስራቁን በር ብቻ አይደለም ያየው፣ የሰሜኑንም አይቷል፣ የደቡቡንም አይቷል።